بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم بعد فالله سبحانه وتعالى فقد باتلانتناو درسات الله سلا كتاب التوحيد يمجمريا مغبياዎችን አይተናል ማለት ነው። ስለ ተውሂድ የተወሰኑ ምዕራፎችን ላይ የመጡ በዚህ ኪታብ በሚመጥነው ልክ ማለት ነው የተወሰኑ አያዎችን አይተናል ማለት ነው። እንደዚሁም ከሐዲስ ማለት ነው። ዛሬ ኢንሻአላህ የመጀመሪያው ትምህርታችን የሚሆነው እንግዲህ ስለ ተውሂድ ብቻ ነው ኪታቡ የሚያወራው። ኪታቡ ተውሂድም ነው የሚለው። በዋነኝነት ደግሞ ሩቡብያ ላይ እና ኡሉህያ ላይ ከነዚህ ውስጥ ደግሞ ይበልጥ በምን ላይ ማለት ነው በተውሂድ አልኡሉህያ ላይ ይበልጥ ኪታቡ ያጠናቅቃል ማለት ነው። ወደ መጨረሻ አካባቢ ላይ ከአስማኡ ሲፋት የተወሰነ ነገር ይዳስሳል ማለት ነው። ባቡ ይህ ባብ ነው፣ ኸበር ነው ማለት ነው። ይህ ኸበር ነው፣ ስለሆነ አጀንዳ ብቻ የሚያወራ ነው ባብ በዚህ በኩል ማለት ነው። ስለምንድን ነው የሚያወራው? ፈضል ተውሂድ የተውሂድ ትሩፋቶች ወይንም የተውሂድ ትሩፋቱ የተውሂድ ጥቅሙ ምንድን ነው? ወማ ዩከፍሩ ሚነ ዙኑብ ወንጀልን ደግሞ የሚያስምረው የሆነውስ ምንድን ነው? አንድ ላይ አያይዘው የመጣበትን ምክንያት ይኸው ተውሂድ ወንጀሎችን ምን ያደርጋል? ያብሳል ማለት ነው። ስለዚህ ነው የምናወራው በአላህ ሱብሓነሁ ወተዓላ ፈቃድ ማለት ነው። وقوله تعالى يا الله سبحانه وتعالى نقدر أسملكتو يمتانا الذين آمنوا النزيا يامنوا يهونوا ولم يلبثوا يالشفنوا إيمانهم እምነታቸውን ወይም ኢማናቸውን ያልሸፈኑ ይሆኑ بظلم بظلم بمعنى بشرك مالنا أولئك إنها أكالاتوج إيماناتهم بظلم وين بشرك يالشفن يهونوا أكالاتوج لهم الأمن للنسو أمانا لله سلام لله وهم مهتدون كاتتنياهم من قدم يتمرت النسو ناجه قال ابن جرير الإيمان إلى هي آية لي إيمان بلو مالت إخلاص لله وحده مالت كربيع بن عنس زو مالت إيمان بلو مالت إخلاص لله وحده عملكم لا الله سبحانه وتعالى بتشا شرط ما درجه ስለዚህ ኢማናቸውን ወይንም አምልኳቸውን ያልቀላቀሉ ወይንም ያልሸፈኑ ማለት ነው። وقال ابن كثير رحمه الله ይህንን አያ الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون የሚለውን هؤلاء الذين أخلصوا العبادة لله وحده ولم يشركوا به شيئا مالتنا الذين أخلصوا العبادة لله وحده النزاع عملوكاتشون لله سبحانه وتعالى بجانا بجا ترت يادربو ولم يشركوا به شيئا بس ليك انت نجر يالا قارو يهونوا أكالات هم الآمنون يوم القيامة يوم القيامة للنسو أمانا لله ምንም የሚያስፈራ የሚያስሸብር የሚያስጨንቅ የሆነ ነገር የላቸውም።
ማለት ነው። ለሁሙል አምኑ ማለት አሚኑነ የውመል ቂያማ ማለት ነው። አልሙህተዱነ ፊ ዱንያ ወልአኺራ በዱንያና በአኺራ ደግሞ ቀጥተኛውን የተመሩ የሆኑ ሰዎች ናቸው ማለት ነው። ስለዚህ እነዛ አላህን ስብሓነሁ ወተዓላ በብቸኝነት የሚያመልኩ በሱ ላይም ቅንጣትን ነገር ያላጋሩ የሆኑ አካላቶች ለሁሙል አምኑ አሚኑነ የውመል ቂያማ ወሁም ሙህተዱነ ፊ ዱንያ ወልአኺራ ማለት ነው። عن عبادة ابن الصامت رضي الله عنه كعبادة ابن الصامت تيزو ሌላው ዙልም የሚለውን ነገር አላብራራሁትም። ዙልም ብሎ ማለት ሽርክ ነው። ያው ኢነ ሽርከ ለዙልሙን ዐዚም ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም ሉቅማን ለልጁ የመከረው ማለት ነው። ስለዚህ ዙልም ማለት እዚህ አያ ላይ ምንድነው? ሽርክ ማለት ነው። ከዑባዳ ሷሚት የተያዘው ሐዲስ ቃለ ብሎ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል፣ መን ሸሂደ የመሰከረ የሆነ አካል አላ ኢላሃ ኢለላህ ከአላህ ስብሓነሁ ወተዓላ ውጪ በሐቅ የሚመለክ አምላክ የለም ብሎ የመሰከረ የሆነ አካል ወሕደሁ በብቸኝነት ማለት ነው። ላ ሸሪከ ለሁ ለሱም ምንም ባላንጣና ተጋሪ አጋሪ የለውም ብሎ የመሰከረ ወአነ ሙሐመደን ዐብዱሁ ወረሱሉሁ እንደዚሁም ሙሐመድ የአላህ ስብሓነሁ ወተዓላ ባሪያ ወረሱሉሁ መልእክተኛ ነው ብሎ የመሰከረ የሆነ አካል ወአነ ዒሳ እንደዚሁም ደግሞ ዒሳ እብኒ መርየም ዐብዱላሂ ወረሱሉሁ የአላህ ስብሓነሁ ወተዓላ ባሪያና መልእክተኛው ነው ብሎ ያመነ የሆነ አካል ወከሊመቱሁ እንደዚሁም የአላህ ቃል ነው አልቃሃ ኢላ መርየም ወደ መርየም የጣላት የሆነ ወሩሑ ሚንሁ ከሱ ከፈጠራቸው ነፍሶች መካከል አንዱ የሆነ ነው ያለ ወልጀነቱ ሐቁን ጀነት ሐቅ ነው ያለ ወናረ ሐቁን እሳትም ሐቅ ነው ያለ አድኸለሁ ላሁ ልጀነ አላህ ጀነት ያስገባዋል ዓላ ማ ካነ ምን ልዓመል ከስራ በየትኛውም አይነት ስራ ውስጥ ቢሆን ምን ማለት ነው? ዑባዳ ብን ሷሚት ኢብኑ ቀይስ አልአንሳሪ በዘገበው በዚህ ሐዲስ ላይ መን ሸሂደ አን ላ ኢላሃ ኢለላህ አይ መን ተከለመ ቢሃ ዓሪፈን ሊማዕናሃ ማለት ነው። ለፍዟን ከማዕናዋ ጋር ያለ የሆነ አካል የመሰከረ በውስጡ ላኢላሃ ኢለላህ የሚታስፈርደውን የሆነን ሕግጋት ያሟላ የሆነ ማለት ነው። ዓሚለን ማለት ነው። እንደገና ሰሪም የሆነ በላኢላሃ ኢለላህ ሰሪ የሆነ የላኢላሃ ኢለላህ ሰዎች የሚሰሩት ስራ ያንን የሚሰራ የሆነ አካል ባጢንን ወዛሂራ ማለት ነው። በውጭም ይሁን በውስጡ ማለት ነው። ያ አካል ማለት ነው። መን ሸሂደ አን ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ አላህ ስብሓነሁ ወተዓላ በሱረቱ ሙሐመድ ላይ ፈዕለም አነሁ ላ ኢላሃ ኢለላህ ብሏል። ኢላ መን ሸሂደ ቢልሐቂ ወሁም ያዕለሙን ብሏል በሱረቱ ዙኽሩፍ ላይ። ያ ማለት ኢላ መን ሸሂደ ቢልሐቂ በእውነት የመሰከራት ሲቀር ወሁም ያዕለሙን እነሱ እያወቁ ነው። ለፏን ብቻ አይደለም ማዕናዋን አውቀው በማዕናዋ የሚሰሩ የሆኑ ሰዎች
ማለት ነው። ወኢኽላስ ሊልቀውሊ ወልዐመል በንግግራቸውም እንደዚሁ በስራቸው ላይ እርት ያደረጉ ማለት ነው። መን ሸሂደ አን ላ ኢላሃ ኢለላህ ወአነ ሙሐመደን ዐብዱሁ ወረሱሉሁ አይ ወሸሂደ ቢዛሊክ በዚህም የመሰከረ ማለት ነው። አልዐብድ ወልመምሉኩ ልዓቢድ አይ አነሁ መምሉኩ ሊላሂ ተዓላ ለአላህ ስብሓንሁ ወተዓላ ባሪያ የሆነ ተገዢ የሆነ ማለት ነው። አላህ አለይሰ አላሁ ቢካፊን ዐብደሁ ይላል። አላህ ለባሪያው በቂ አይደለምን ማለት ነው። ዐብዱሁ ወረሱሉሁ መልእክተኛውም ነው ብሎ የመሰከረ የሆነ አካል ማለት ነው። ወአነ ዒሳ ዐብዱላሂ ወረሱሉሁ የመርየም ልጅም ዒሳ የአላህ ባሪያና መልእክተኛው ነው ብሎ የመሰከረ አይ ኺላፈን ሊማ የዕተቂዱሁ ነሳራ አነሁ አላህ አው ኢብኑላህ ያ ማለት ኺላፈን ሊነሳራ ነሳራዎችን ተቃርኖ እነሱ ዒሳ አላህ ነው፣ ዒሳ የአላህ ልጅ ነው ይላሉ። ይህን ንግግርን ተቃርኖ መምጣት ማለት ነው። አው ታሊፈተን የሶስት አንዱ አካል ነው፣ ከሶስቱ አንዱ ነው የሚሉትን የነሳራዎችን ንግግር ጥሶ መጣስ ማለት ነው። ባጭሩ ይህ ንግግር እንዲህ ያለ ሰው ማለት ነው የነሷራዎችን ንግግር ጥሶ የመጣ ወከሊመቱሁ ኢነማ ሱሚየ ዒሳ ዓለይሂ ሰላም ከሊማ ለምንድን ነው የአላህ ቃል የተባለው ከተባለ ሊውጁድህ ቢቀውሊህ ተዓላ ኩን ከማ ቃለሁ ሰለፉ ሚነል ሙፈሲሪን ሰለፎች ይህንን አያ ለምንድን ነው ከሌሎች በተለየ ከሊመቱሁ ያለው አላህ ዒሳን ቃሉ ያለው ለምንድን ነው ከተባለ ሊውጁድህ ቢቀውሊህ ተዓላ ኩን ሁን ብሎ የሆነ ነው። እንደ ሌሎቹ አይደለም። እንደኛ ከአባትና ከእናት ሳይሆን አላህ ሁን ብሎ የፈጠረው የሆነ ስለሆነ ነው። ኢማም አሕመድ ፊ ረዲ ዐለል ጀምዕያ ላይ ቢከሊመት ለቲ አልቃሃ ኢላ መርየም ሒነ ቃለ ለሁ ኩን ፈካነ ዒሳ ቢኩን ወለይሰ ዒሳ ሁወ ኩን ወላኪን ቢኩን ካነ ሁን የተባለው ጀምዕያዎች የሰጡት ማብራሪያ ምን የሚል ፈካነ ዒሳ ቢኩን ወለይሰ ዒሳ ሁወ ኩን ማለት ነው። ባጭሩ እዛ ላይ ሰፋ አድርገን እንትን አንልም። ባጭሩ ወከሊመቱሁ ወይንም ቃሉ የተባለበት ምክንያት ምንድን ነው? ኢነማ ሱሚየ ዒሳ ዓለይሂ ሰላም ከሊመት ሊውጁድህ ቢቀውሊህ ተዓላ ሁን ብሎት በአላህ ስብሓንሁ ወተዓላ ሁን ተብሎ የተፈጠረ ስለሆነ ምን ተብሏል? ከሊማ ተብሏል ማለት ነው። አልቃሃ ኢላ መርየም ወደ መርየም የጣለው የሆነ ኢብኑ ከሲር ኸለቀሁ ቢከሊመት ለቲ አርሰለ ቢሃ ጅብሪል ኢላ መርየም። ኢብኑ ከሲር ምን ይላሉ? አልቃሃ ኢላ መርየም የሚለውን ኸለቀሁ ቢከሊመት ለቲ አርሰለ ቢሃ ጅብሪሉ ኢላ መርየም አላህ ስብሓንሁ ወተዓላ ዒሳን የፈጠረው በጅብሪል አማካኝነት በላከው በሆነ ቃሉ ነው። ፈነፈኸ ፊሃ ሚን ሩሒሂ ጅብሪልም በመርየም ላይ ኡፍ አለባት። ፈካነ ዒሳ ቢኢዝኒላህ ዐዘ ወጀል በአላህ ስብሓንሁ ወተዓላ ፍቃድ ምን ሆነ? ዒሳ ሆነ ተረገዘ ማለት ነው። ስለዚህ አልቃሃ ኢላ መርየም ማለት አላህ ስብሓንሁ ወተዓላ በጅብሪል አማካኝነት የላከው የሆነ ቃሉ ጅብሪል በመርየም ላይ
ከፍ አለባትና ጽንስ ሆነ ማለት ነው። ወሩሑን ሚንሁ ምን ማለት ነው ይሄ? ወሩሑን ሚንሁ ማለት ቃለ ኢብኑ ከዕብ ዒሳ ሩሑን ሚን አርዋሕ አለቲ ኸለቀ አላህ። ዒሳ አላህ ስብሓንሁ ወተዓላ ከፈጠራቸው ነፍሶች ውስጥ አንዱ ነው። ከተፈጠሩ ነፍሶች ውስጥ አንዱ ነው። ያ ማለት ሩሑ ሚንሁ ማለት አላህ ከፈጠራቸው ነፍሶች መካከል አንዱ የሆነ ማለት ነው። ወልጀነቱ ሐቁን ወናሩ ሐቁን ጀነት ሐቅ ነው፣ እሳትም ሐቅ ነው። አው ወሸሂደ አነ አልጀነተ አለቲ አኽበረ ቢሃ አላሁ ተዓላ ፊ ኪታቢሂ አነሁ አዕዳሃ ሊልሙተቂነ ሐቁን ማለት ነው። አላህ ስብሓንሁ ወተዓላ በቁርአን ውስጥ የተናገረው የሆነው ጀነት ለሙተቆችና እሱን ለፈሪ ለሆኑ ሰዎች የተገባ ነው። ሳቢት ነው፣ ላሸከ ፊሃ ምንም ጥርጥር የለም። አላህን ለሚፈሩ ሰዎች ጀነት የተዘጋጀ መሆኑን ማለት ነው። ወከዛሊክ ወሸሂደ አነ ናር አለቲ አኽበረ ቢሃ ተዓላ ፊ ኪታቢሂ አነሁ አዕዳሃ ሊልካፊሪን። ወከዛሊክ ደግሞ አላህ የተናገራት ጀሃነም ደግሞ ለማን የተገባች ናት? ለካህዲያን አላህን ስብሓንሁ ወተዓላ ላመፁ ለሆኑ አካላቶች የተዘጋጀ። ፈተቁ ናር አለቲ ወቁዱሃ ናሱ ወልሒጃራ ይላል። አድኸለሁ ላሁ አላህ ያስገባዋል፣ አልጀነ ጀነት ያስገባዋል። ዓላ ማ ካነ ሚን አልዓመሊ ከስራ በየትኛውን በኩል ውስጥ የትኛውንም ስራ ቢሰራ እንኳን هذه الجملة جواب للشرط. وفي رواية أدخله الله من أي أبواب الجنة الثامنة شاء ከስምንቱ የጀነት በሮች ወይም ክፍሎች በፈለገው እንዲገባ ይደረጋል። ማዕና ዓላ ማ ካነ ሚን አልዓመል ማለት አይ መን ሶለሐ አው ፈሳድ ሊአነ አህሉ ተውሒድ ላቡደ ለሁም ሚን ዱኹል ልጀና። አህሉ ተውሒድ ወይንም የተውሒድ ባለቤቶች ጀነት ለመግባታቸው ምንም ጥርጥር የለም። ወየሕተሚሉ አን የኩኑ ማዕና ቀውሉሁ ዓላ ማ ካነ ሚን አልዓመል አን የድኹሉ አህሉ ልጀና ዓላ ሐስቢ አዕማሊ ኩል ሚንሁም ፊ ደረጃት ይገባሉ ማለት ነው። ወለሁማ ለነሱ አለ ያው ሪዋየት አልቡኻሪ ወሙስሊም ማለት ነው። ፊ ሐዲስ ዒትባን ረዲየላሁ ዐንሁ ፈኢነ አላህ አላህ ስብሓነሁ ወተዓላ ሐረመ እርም አድርጓል ዐለ ናሪ በእሳት ላይ መን ቃለ ላኢላሃ ኢለላህ ላኢላሃ ኢለላህ ያለ የሆነን አካል እርም አድርጓል። ምንን? ጀሃነምን ማለት ነው። የብተጊ ቢዛሊክ በዚህም ደግሞ ፈልጎ የሆነ ላኢላሃ ኢለላህ ሲል ደግሞ ፈልጎ የሆነ ወጅህ አላህ የአላህን ስብሓንሁ ወተዓላን ፊት ፈልጎ የሆነ አካል ማለት ነው። ምን አላህ ከጀሃነም ጀሃነምን እርም አድርጎበታል ማለት ነው። ወለሁማ ሲል ያው አልቡኻሪ ወሙስሊም ማለት ነው። በቡኻሪና በሙስሊም ዘገባ ላይ ማለት ነው። ስለዚህ አንድ ሰው ላኢላሃ ኢለላህ ላኢላሃ ኢለላህ ያለው ደግሞ የብተጊ ቢዛሊከ ወጅህ አላህ የአላህን ስብሓንሁ ወተዓላን ፊት ፈልጎ ከሆነ ያለው አላህ ይህንን ሰው ጀሃነምን በዚህ ሰው ላይ ምን ያደርግበታል? እርም ያደርግበታል። ቢማዕና አላህ ስብሓንሁ ወተዓላ ይህንን ሰው ምን አያስገባውም? ጀሃነም አያስገባውም ማለት ነው። ወአን አቢ ሰዒድን ረዲየላሁ ዐንሁ መርፉዐን ሐዲሱ መርፉዕ ነው። ይህ ሐዲስ መርፉዕ ምን እንደሆነ መጨረሻ ላይ ሐዲሱ ከጨረሱ በኋላ
እናወራለን ማለት ነው። وعن أبي سعيد رضي الله عنه قال بلويل قال موسى بلوال يا ربي كتايوي علمني أسوك أنيال من موسى عليه السلام شيئا يهون نقر أسوك أذكرك أنتني ما وسابت يهون وأدعوك የምጠራበት የሆነ ይሄ በሱ ማለት በምትነግረኝ በምታስተምረኝ በዛ ንግግር አንተን የማወሳበትና አንተን የምገዛበት የሆነ ምን አሳውቀኝ። ቃለ አለው አላህ ቁል ያ ሙሳ ሆይ በል لا إله إلا الله بل أذكرك مالت أثنى عليك به أنتني ما بسبتي وأدعوك مالت أنتني المتأيقبتي هونون أساوك بلو موسى عليه السلام ما ننطيق الله نطيق اللهم نالو قل يا موسى لا إله إلا الله أن الذاكر بها بقوله كلها لا إله إلا الله بل قالوا الله سبحانه وتعالى مالت قال كذاب بلوان يا ربي إتايوي كل عبادك يقولون هذا كل أي إنما أريد شيئا إله إلا الله قال لا إله إلا أنت يا ربي كل عبادك كل باروتشه يقولون هذا يهنن إلال لا إله إلا الله ما كل باروتشه إلال قال لو الله يا موسى أنت موسى هوي لو أن السماوات السبع سبعة سماوات قام بهونو والأرضين السبع سبعة مدرم قام بهونو في كفة بعند ميزان لي ولا إله إلا الله في كفة ليلانيو بليلانيو بكل رقمو لا إله إلا الله بتهون ليلانيو ميزان مالت بهن لا إله إلا الله لا إله إلا الله بدفعتشو نبرا ميزانو بدفعتشو ميزانو لا إله إلا الله ስለዚህ ሰባቱ ሰማያትና ሰባቱ ምድር በአንድ ምድር ላይ ቢሆኑ በአንድ ሚዛን ላይ ቢሆኑ ላኢላሃ ኢላላህ ደግሞ በሌላኛ ኪፋ የሚለው ሚዛን በሌላኛው ሚዛን ላይ ቢሆን ላኢላሃ ኢላላህ ታዘነብለው ነበረ ትመታ ነበር ማለት ነው። ረዋሁ ኢብኑ ሒባን ሐዲሱን ኢብኑ ሒባን ዘግበውታል። ወልሓኪም እንደዚሁም ደግሞ ሐኪም ዘግበውታል። ወصححه ሐዲሱንም ደግሞ ሶሒሕ ሲሉ ገልጸውታል ማለት ነው። ወሊቲርሚዚ ኢማሙ ቲርሚዚ ደግሞ በብቸኝነት በዘገበው ወሐሰነሁ ሐዲሱን ደግሞ ሐሰን ባለው ላይ عن أنس رضي الله عنه قال سمعت رسول الله صلى الله عليه وسلم يقول أنس رضي الله عنه يا الله ملك تنيا سيلو سميتشاله يقول سيلو قال الله تعالى الله سبحانه وتعالى بلويلا يا ابن آدم أنت يا آدم لجوي إنك أنتكو لو آتيتني ودني بتمتع بقراب الأرض خطايا مريتن بميمولا ستتنا مريتن بميمولا وانجل ودني بتمتع ثم لقيتني الزم ودني إنين بتجناني
ላ ቱሽሪኩ ቢ ሸይአ በእኔ ላይም ቅንጣት ነገር ሳታጋራ ለአተይቱከ እኔም ወደ አንተ መጣለሁ ቢቁራቢሃ መግፊራ ምድርን በሚሞላው ምህረቴ እመጣለሁ። አላህ ስብሓነሁ ወተዓላ የአደም ልጆችን ምንም እንኳን ወንጀላቸው ምድርን የሚሞላ ቢሆን እንኳን አላህን ስብሓነሁ ወተዓላ ሳያጋሩበት ወደ አላህ ስብሓነሁ ወተዓላ ከተመለሱ ወይም ቢሞቱ አላህ ስብሓነሁ ወተዓላ ምድርን በሚያክል ምሕረት እንትን ይላቸዋል፣ ይቀበላቸዋል። ስለዚህ ተውሒድ ምንድነው? መቋጫ ላይ እንግዲህ ተውሒድ ወንጀልን ምን ያደርጋል? ያሰርዛል ማለት ነው ባጭሩ። ተውሒድ ወንጀልን ያሰርዛል። ምክንያቱም በዚህ ሐዲስ ላይ ራሱ ለው አተይተኒ ቢቁራቢል አርድ ኸጣያ ምድርን በሚሞላ ወንጀል ማለት ወንጀልህ ምድር ሞልቶ በጣም ብዙ ወንጀል ሰርተህ ማለት ነው። ሱመ ለቂተኒ ከዛም ወደ እኔ ብትገናኝ ብትሞት ላ ቱሽሪኩ ቢሸይ በእኔ ላይ ቅንጣትን ነገር ሳታጋራ ብትሞት ለአተይቱከ እኔ ወደ አንተ መጣለሁ ቢቁራቢሃ መግፊራ ያንን የሚያክል ምን ይዤ ምህረትን ይዤ ማለት ነው። ያ ማለት ኢብኑ ረጀብ መን ጃአ መዐ ተውሒድ ቢቁራቢል አርድ ኸጣያ ወደ አላህ ስብሓነሁ ወተዓላ ዘንድ የተገናኘ ወይንም የሞተ በተውሒድ ነገር ግን ደግሞ ወንጀሉና ስህተቱ ምድርን የሞላ ቢሆን ለቂየሁ ላሁ ቢቁራቢሃ መግፊራ አላህ ያንን ወንጀሉን በሚያብስ በሆነ ምህረት ይመጣል። ለምን? ይህ ሰው ጥርት ያለ ለአላህ ስብሓነሁ ወተዓላ አምልኮን የሚያደርስ አካል ስለነበረ ማለት ነው። የዛሬው ደርሳችን እዚህ ጋር ያበቃል። ሀዛ ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላህ